ዛሬ የኔ ቀን ነው ብሎ ወሬውን ጀመረ። ዲና በጉጉት እያየችው እንዲቀጥልላት በግንባሯ ነገረችው። ይኸውልሽ የመጀመሪያው ባለፈው ከአደጋው አብሮኝ የተረፈው ጓደኛዬ ደወለልኝ። ከተገናኘን ቆየን። በጣም ናፍቆኝ ነበረ እና ነገ ወደ ኢትዮጵያ ሊመጣ ነው፣ እንገናኛለን አለኝ። ነገ ከሰዓት በኋላ፣ ስለዚህ ሄጄ እቀበለዋለሁ። እኔ ቤት ነው ለጊዜው የሚያርፈው። ጨቅጭቄ አሳመንኩት እና ነገ ሊመጣ ነው። በጣም የምወደው ጓደኛዬ ነው። በጣም ሌላውና እጅግ በጣም ያስደሰተኝ ስለ ሔዋኔ የሰማሁት ዜና ነው አለ። ዲና በላ ንገረኝ፣ ምንድነው እሱ አለችው ፍጥጥ ብላ። ዶክተሩን አግኝቻቸው ስለ ሔዋን ምን እንደነገሩኝ ታውቂያለሽ አላት። ዲናም ሆ ካልነገርከኝ በምን አውቃለሁ አለችው። አደራ ክፍል 12 ይህም ብለን ነበር። ዛሬም እንደሚከተለው ክፍል 13ን አስቀጥለዋለሁ። እስከ ቪዲዮ ፍጻሜ አብራችሁ እንድትሆኑ በአክብሮት እጠይቃለሁ። ክብራና ክብራት የዚህ ቻናል አድማጭ ተመልካቾች እንዲሁም በዓለም ዳርቻ ለምትገኙ የሰው ዘር በሙሉ ሰላማችሁ ይብዛል እያልኩኝ እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በትህትና እጠይቃለሁ። ቪዲዮ ሲጀምሩት በሼር በላይክ እንዲሁም ሀሳብ አስተያየታችሁን በኮሜንት ሳጥን አስቀምጡልኝ። ወደ ታሪኩ አመራለሁ። አብራችሁ ይቆዩ። ይኸውልሽ ለሔዋን ከእሷ ጋር ያሳለፍናቸው ነገሮች በሙሉ መነጋገር ከቻልኩኝ የሔዋንን ትውስታ መመለስ ትችላለህ ካሉኝ፣ በሂደት ታስታውሳለች፣ ከአንተ የሚጠበቀው መናገር ብቻ ነው አሉኝ። ከዛም ዶክተሩን ለማቀፍ በደስታ ስነሳ ታፋይ ላይ ያስቀመጥኩት ስልኬ ወደቀ ደቀቀ አለና አዳም በረጅሙ ተነፈሰ። እና ይህንን ስልክ ከየት አመጣኸው አለች ዲና። አዳምም ይሄማ የሔዋኔ ነው። አደጋው ከደረሰባት ስልኳ ምንም አልሆነም ነበረ። ለእኔም ደውለው የነገሩኝ በእሷ ስልክ ነው። ብቻ ደስ ብሎኛል ዛሬ የሌለ አላት። ነይ ሔዋኔ ጋር እንሄድ አላትና ሄዱ። ግን ሔዋኔ እንዴት ናት ዶክተሩስ አለችው። አዳምም የዶክተሩን ነገር አላውቅም፣ ሔዋኔ ግን ደህና ናት። ዲናዬ እኔ ምልሽ እና መቼ ነው ለሔዋኔ ስላሳለፍነው ነገር መንገር የምጀምረው አላት። ዲናም ነገውኑ አለችው። አዳምም እሺ ነገ እነግራታለሁ አለ። ቀጥል አድርጎ እኔ ምልሽ ቆይ ግን ትምህርትሽስ አላት። ዲና ፈጠን ብላ ለሳምንት እረፍት ጠይቄ ነው፣ ከነገ ወዲያ ጀምራለሁ አለችው። አዳምም እሺ እና ሻንጣሽን አመጣሽ አይደል ሲላት አዎ አለችው። ከዛም አዳም ጥሩ በቃ አሁን ሂጂና ቤት እረፍት አድርጊ ሲላት፣ ዲና ከበቂ በላይ አርፌያለሁ፣ ይበቃኛል፣ ዛሬም ከሁለታችሁም ጋር ነው የማሳልፈው አለች። አዳም እንድትሄድ ቢለምናትም አሻፈሬ ብላ ቀረች። ሔዋን የተኛችበት ጋር ደረሱ። ሔዋን የለችም። በጣም ደነገጡ። ሔዋን የት ሄደች? ሔዋን የት ሄደች? ሔዋን የት ሄዳ ነው? አዳም በረገገ። የፈጣሪ አለ። አዳም ዲናም የአዳምን ፊት አይታ ደነገጠች። አዳም ያሰብኩት እንዳይሆን አምላኬ አለ። አዳም ያሰብኩት እንዳይሆን አምላኬ ሲል ዲና በጭንቀት ፊት እያየችው ምንድነው ያሰብከው አለችው፣ አይኗን ፍጥጥ አድርጋ። አዳም በንዴት እየተንቦገቦገ በተቆጣጠረ ድምፅ ጌዲዮን አለ። ዲና በድንጋጤ ምን አለች። አዳም አዎ ልክ እንዲህ የምትደሰችበትን ቀን መጥቶ ሲያጠቃሽ ነው ደስ የሚለው አለ። ዲና ክው ብላ ቀረች። አዳም ድምፅ አውጥቶ ማልቀስ ጀመረ። ጌዲዮንን በሐዘኔ ጊዜ አልፈራውም፣ የምፈራው ጊዜ በደስታዬ ነው። ለእኔ አይደለም የምፈራው፣ ለምወዳቸው ነው እያለ በጣም ከፍ ባለ ድምፅ ተንሰቀሰቀ። ዲና አዳምን ጠራችውና ተመልከት እዛ ጋር አለችው። አዳም የሚያውን ማመን ተሳነው። ሔዋን በእግሯ ቆማ መሄድ ጀምራለች። አጠገቧ አንድ እንዳትወድቅ እየደገፈቻት ነርሳለች። የሔዋን ቅላት ከበፊቱ በልጧል። ከስታለች። ፀጉሯም እንደተለመደው ዝብርቅርቁ በወጣ መልኩ እንደ ወጉ ተይዟል።
አዳም ኡፍ ተመስገን አምላኬ አለ ድምፁን ለስለስ አድርጎ። ሔዋን ወደ እሱ በቀረበች ቁጥር ፈገግ እያለች ነበር። ልክ እሱ ጋር ስትደርስ ደግሞ ባሰባት። ወደ ዲና እያየች እህቴ አለች። ዲናም ወዬ ማሪ በእግርሽ መቼ መሄድ ጀመርሽ አለቻት። ሔዋንም አገጯ ወደ አዳም እየጠቆመች ይህ ሰው ይጥሉኝ ሲሄድ ውሃ ፈልጌ ነበር። ልነሳ ስጣጣር ነርሷ መጣች። ከዛም እንድነሳ ረዳችኝ እና ውሃ ከሰጠች በኋላ ዶክተሩን አስፈቅዳ ወክ እንዳደርግ ረዳችኝ አለቻት። ዲና ወደ አዳም ዞራ በቀስታ አንተ ዛሬ ደግሞ ፈታ ብላለች አለችው። አዳም አዎ ደስ ብሎኛል በጣም ግን ከስታለች አላት። ዲናም አይ አንተ ደግሞ ሕክምና ላይ እንጂ አራስ ሆና ለመታረስ አይደለም እኮ እዚህ ያለችው ብላ ፈገግ አስባለችው። እሷን ፈገግ አለች። ሔዋን በእጇ የያዘችውን የግሉኮስ ማንጠልጠያ ብረት ከነ ግሉኮሱ እየገፋች ወደ እነሱ ተጠጋ ብላ በሉ አሁኑኑ ትንሾካሾካላችሁ ያሳቃችሁን ነገሩኝ አለች ፍጥጥ ብላ። አዳም ይህንን ጸባዋን ያውቀዋል። ሔዋን መንሾካሾክ በጭራሽ አትወድም። እንደውም የሆነ ጊዜ ሰው ለምን ድምፁን ቀንሶ ይንሾካሾካል? የሚንሾካሾከው ለማውራት የማይመቸው ወይንም ያልተፈቀደለት ቦታ ስለሆነ ነው መቼስ። ስለዚህ አለማውራት ነው በቃ ያለችው ትዝ አለው። ይህንን ያለችው ላይብረሪ ገብተው በሹክሹክታ እንውጣ ስላላት ነው። አዳም ይህንን ቀን አስታውሶ ፈገግ አለ። ሔዋን ዲናን ለምን እንደሳቁ ንገሩኝ እያለች እየጎተጎተቻት ነው። ዲናም እሺ በቃ ብላ የሳቁበትን ብቻ ነገረቻት። ሔዋን ያንን የማያባራ ልክ እንደ መብረቅ የተንቦገቦገ ሳቋ ለቀቀችው። ነርሷ በድንጋጤ ደርቃ ቀረች። ከድንጋጤዋ ስትነቃ ልትሮጥ ምንም የማይቀራት ደረጃ ላይ ናት። ዲናም ደንግጣለች። አዳም ስለ ሔዋን መብረቅ ሳቋን መናፈሻ ቦታ ሄደው ግጥም ከገጠመላት በኋላ ተኮሳትራ ከዛም ሲደነግጥ የሳቀችው ዕለት መናፈሻ ቦታ ያሉትን ሰዎች ከቀልብ እንደሳበ ቢነግራትም እንዲህ ነው ብላ ግን እንኳን ማሰብ አልጠረጠረችም። ዲናና ነርሷ ተያይዘው ቢሮጡ ደስታቸው እጥፍ ድርብ ነው። አዳም ይህንን ጩኸት ስለለመደው ምንም አልመሰለውም። እንደውም ዲናና ነርሷ ላይ ባየው የፊት ሁኔታ ሳቅ ተናነቀው። እጁን በአፉ ጭኖ ሽቅብ እያየ ሳቁን ለመቆጣጠር ጣረ። ሔዋን የሁሉንም ፊት እያፈራረቀች አየች። ዲናና ነርሷ እንደዛ ኩምሽሽ ብለው ሳለ የአዳም ፊት ለፈገግታ እንዴት እንደዳዳው ግራ ገባት። ምን ነው ችግር አለ አለች አንገቷ ወደ ዲና ጆሮ አስጠግታ በጩኸት። በእሷ ቤት ግን ድምጿን ቀንሳ ማውራቷ ነው ዲና ጆሮዋን ያዘችው። አዳም ሳቁን እንዳፈነ ጨረሰው። ዲናና ነርሷ ግን ድንጋጤያቸው እየጨረሱ አይመስልም። ሔዋን ለምን እንዲህ እንደሆኑ ብትጠይቅም መልስ አጣች። ከዛም ነርሷ አይ ምንም አይደል ነይ ክፍልሽ ላስገባሽ ብላ ይዛት ገባች። አዳም ዲናን አያት። አሁንም ክው እንዳለች ነው። ፊቷ ላይ እጁን እያውለበለበ ንቂ አላትና ፈገግ አለ። ዲና አንተ ቆይ ምንድነው ድምጿ? በስማም አረረረረ መቼም አለምደውምና ደግሞ ስታወራ ጩኸቷት መቼ ይለመዳል? በድንጋጤ ልቤን ቀጥ አድርጋ ልትደፋኝ ነበር እኮ አለች። አዳምም በይልመጂው እኔም ለምጄው ነው አላት። ዲና በአግራሞት ውይ የፍቅር ኃይል ይገርማል፣ ስንቱን ያስለምዳል። አሁን ይሄ የሚለመድ ድምፅ ነው እውነት አለች። አዳም አረ በቃሽ አታካብጂው፣ እንደውም ሳቋ ነው እንጂ ድምጿን ቀንሰው ነው አላት። ዲና ምን ጭራሽ ተቀንሶ ነው? ውይ በስማም አሁን መብረቅም ጮኸ ይባላል። እኔ ደግሞ ምን መዓት መጣ ብዬ ድምጿን የሞተ ሰው ያስነሳል። ያውም አስበርግጎ ተመልከት እስቲ። አደራ ክፍል 13 ይህን ይመስል ነበረ። ክብራና ክብራት እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ እጅግ በጣም ነው የማመሰግነው። የዛሬውን ፕሮግራም እዚህ ጋር ያበቃል። በሌላ ፕሮግራም እስከምንገናኝ ሰናይ ጊዜ ባይ